ስሜታችንን ሁላችንም አውጥተን አላሳየንም እንጂ ለሁላችንም ትልቅ ዱብዳ ነበር የሆነብን። እመኝ፣ ይሄንን ነገር ማስተካከል እንችላለን ሉላ። እባክህ በቃ ሁሉንም ነገር አስተካክሉና ከዚህ ጭንቀት ገላግሉኝ። ሮቤል መጣ። ምን? ወይኔ ጉዴ ፈላ። ሱራፌል በቃ የምትሰበኝ አስመስል እባክህ። ምን እያደረግሽ ነው? ከዚህ በፊት የለበስኩት ልብስ ያባ ሱራፌል። ወይኔ ጉዴ። ናዙር በቃ ሄዷል። አይዞሽ አይዞሽ። በጣም ይቅርታ ሱራፌል፣ ምናልባት ይህንን ልብስ ለብሼው ሊያቀኝ ይችላል ብዬ ነው። ችግር የለውም ሉላ፣ ብቻ ይሄ ነገር ይለፍ እንጂ ከዚህ መሳቀቅ ትወጫለሽ። እሺ አየህ አይደል አሁን እንኳን እንዴት እየተሰቃየው እንዳለው። ቤዛ ለአንድ ደቂቃ እንኳን እንደዚህ እየተሰቃየው እንዳለው ባታውቅ ያንን ንግግር ባልተናገረች ነበር። ቆይ ሉላ፣ ቂመኛ ነሽ ልበል? ለማንኛውም አሁን መሄድ አለብኝ። ሉላ፣ አልጨረስንም እኮ። የምትፈልገውን ነገር ፈልጌ ያመጣልሃለሁ አልኩህ እኮ። እሱን እንደምትሰጭኝ ያውቃለሁ ሉላ፣ ግን አንድ ሌላ ነገር ይቀራል። ምንድነው እሱ? አንድ ሊያወራሽ የሚፈልግ ሰው አለ። ቤዛን ከሆነ ራሴ እደውልላታለሁ። አሁን ግን መሄድ አለብኝ። ሉላ እባክሽ ተረጋጊ። እዚህ ሆነሽ እንድታወሪያት ነው የምፈልገው። እየጠራ ነው። እንኪ ሄሎ ቢያት። ሄሎ ሱሬ፣ ሉላን አገኘሃት እንዴ? አሁንም እኮ ስልኬን አታነሳልኝም። እህቴ ሉላ አንቺ ነሽ? እባክሽ እህቴ ይቅርበኝ። አንቺ እንደዛ መናገር አልነበረብኝም። ይህን ያህል ስላስጨነኩሽ እኔ ነኝ ይቅር ማለት ያለብኝ። ከፈለግሽ ምንም አታድርጊ እሺ? አንቺን አደጋ ውስጥ መክተት አልፈልግም። እዚህ ምድር ላይ አንድ የቀረሽኝ ዘመድ አንቺ ብቻ እኮ ነሽ። ፋይሉን ፈልጌ ካገኘሁት ለሱራፌል ሰጠዋለሁ። ምናልባት ፋይሉን ስፈልግ ብዬ አስፈርቼ እንጂ ይሄ እቅድኛ ላይ ምንም ተጽዕኖ የሚፈጥረው ነገር የለም። ቆይ ያቺ ዘርፌ ፋይሉን ፈልጋ ስታጣው አንቺ መጠርጠሯ ይቀራል? እጅ ካፍንቻ ልያዝ እንጂ በቲጂ ማሳበብ እችላለሁ። ሮቤል ልኳት ነው ብላ ልጠረጥር ትችላለች። እንደውም ሁለቱን ለማገናኘት ጥሩ ምክንያት ይሆነኛል። ለማንኛውም እባክሽ ራስሽን እየጠበቅሽ። እኔም በጣም ወድሻለሁ እቴ። እኔም በጣም ነው የምወድሽ እናቴ ልጅ። በደንብ ተዝናናሽ? ቆይ አንቺ ግን ቤት የምትቀመጪው መቼ ነው? እዚህ ቤት ወይስ እጮኛዬ ቤት? ስሚ፣ ለኔ ለዘርፌ ስትይ ተጠቃለሽ ቤቱ መግባት ትችያለሽ። እሺ ድሮስ ለማን ብዬ ዶክተሩን ለማግባት ወሰንኩና ነው? ደግሞ ውርስሽ ውስጥ እንደማታስገቢኝ ሮቤል ነገረኝ። ሁሉንም ነገር ይነግርሻል ማለት ነው? ልንጋባ አይደል እንዴ? ለምን ከዚህ በኋላ እንደባበቃለን? ቆይ ግን ምን ያህል ብትጠይ ነው ውርስሽ ውስጥ እንኳን ልታስገቢኝ አልፈለግሽም? ይሄ ውርስ የሚለው ሐሳብ የዶክተሩ ነው ወይስ ሌላ የሚመክርሽ ሰው አለ? ሌባ እናት ልጇን አታምንም እንደሚባለው ነው። ስንቴ ነው የምነግርሽ? እኔ ስታናግሪኝ በስርዓት አናግሪኝ ብዬሻለሁ። ቆይ ካንቺ ምን ልማር? አንቺ እኮ ያስተማርሽኝ ክፋትንና የሰውን ሀብት በጉልበት መንጠቅን ነው። አንቺ አፍሽን ዝጊ። ማንን እያናገርሽ እንደሆነ ታውቆሻል? በህይወትሽ አንድ ቀን እንኳን እጅሽን አንስተሽብኝ አታውቂ። እኔ እንዳንቺ አይነት አክስት የለችኝም። አንቺን አላውቅሽም። ህይወትሽን ላሻሽልልሽ ባልኩኝ ለኔ ስደት የሆነም አይዞሽ ያለሽማ ሰው አለ። ደግሞ ከዛ ከዶክተር ጋር ከገጠምሽ በኋላ ነው እንደዚህ ባለጌ ሆንሽው። እንዴ ቆይቻ ሳሚ አውቆ ሊያናድድሽ ይሆናል። ቆይ የሳሚን ባህሪ አተሹ ነው አንቺ እንደዚህ የምትናድጁ? ለነገሩ ልክ ነሽ። ገና ያላደገ ልጅ ለማግባት ሳስብ ነው ያበድኩት። ምን ሰምቼሻለሁ? ያልሽዋን እያንዳንዷን ሰምቻለሁ። ጾቤዚ እንዴት ነሽ? የለም ብለሽ በቃ ትቀደጂዋለሽ አይደል? እና አሁንስ ትልቅ ነኝ ለማለት ነው? ያው እኮ አንቺም ገና አላደግሽም። ለዛ እኮ ነው እስክታድጊ ድረስ ሰርጉ ይዘግይ ትንሽ ይቆያልኩሽ። ያው የተባለውን ሰምተሻል አይደል? እኔም ልጅ እሷም ልጅ ተጋቡ ይሉናል።
እኔም ልጅ እሷም ልጅ ተጋቡ ይሉናል። የተሰቀለውን ማን ያወርድልናል? ቡና የአባቴ አምላክ ከጣሪያ ላይ ያወርድ። አሜን አሜን። ኩቻዬ አብሮ ያወርደን። አየሽልኝ አይደል? አየሽልኝ እንዴት እየቀለደብኝ እንደሆነ። ቆይ አሁን በሰርግ ካላገባኝ ብለሽ ነው አይደል የሁሉ ግራ የምታጋቢኝ? ሲጀመር አንተ እኔን ማግባት አትፈልግ። እሱማ እኔ ማስገባት ነው የምፈልገው። ማለቴ ወደ ቤት ነው ያልኩሽ። እኔ ደግሞ ሌላ ነገር አታስቢ እንጂ። እንዴ ደግሞ አያቴ ቅድም ደውላ ነበር። ወይ ኩቻ፣ እንደው ታውቂያለሽ አንድ ግርም የሚለኝ ነገር መቼ ነው ቆይ የአያትሽ ስልክ ስራ የሚፈታው? ደግሞ እኮ ጥሎሹን ካሁኑ መላክ አለበት እያለችኝ ነው። ወይ ጥሎሽ ምን ወይ ጣጣ ነው ያልኩት። ኧረ ኩቻ እንዴ አራፋፌ ናት በይኝ። ለነገሩ ይበለኝ። ድሮ የምትፈልገውን እስክታገኝ ድረስ ነበር ማሪ ምናምን ስትል ነበር። እና ታዲያ ቆይ ጣሙ ያለቀን ምርት ማን ይፈልገዋል? አይሽልኝ አይደል እያወራ ያለው። ቆይ አንቺ ለምንድን ነው እንደዚህ የምትበሳጭለት? አይታይሽም እንዴ? እሱ ከሆን ብሎ አንቺ ለማበሳጨት ነው። ቤዚዬ ደግሞ ምን ሆነሽ ነው እንዴ? ቆይ ምን አለ ትንሽ ብንዝናናባት። ለአንተ ትዳር መዝናኛ ነው አይደል? እና ታዲያ እንደ ሌሎቹ እስር ቤት አድርጌው እንድኖር ነው የምትፈልጊው? እሺ አሁን ታዲያ ጥሎሹ ተዘጋጅቷል? ይቅርታ እኔ ከራሴ በስተቀር ሌላ ምንም ልጥልልሽ አልችልም። ያው ንገሪያቸው ለአያትሽ ሳሚን ጥየዋለሁ በያቸው። አረ ሳሚ እባክህ በቁም ነገር አናግራት። እሺ በቃ እጥላለሁ። ግን ይኸውልሽ ወርቅ ምናምን እንዳይሉኝ ጋቢ ኩታ ምናምን አይደለ እሱን እጥላለሁ። ችግር የለው። ጋቢውማ ለአያቴ እኮ ነው። ወርቅማ ለኔ ትገዛልኛለህ። ሲጀመር ወርቅ ላይ የምጥለው ገንዘብ ሲኖረኝ አይደል? ችግር የለውም። ቅር ማይላችሁ ከሆነ እኔ ጋር ወርቆች አሉ። አንድ ሁለቱን ሰጥህና አያቷ ፊት ትጥልላቸዋለህ። እንዴ ቤዚ ግን እየቀለድሽ ነው እንዴ? ጎሽ ቤዚ ይገላገልሽኝ። እኔ ምልሽ ማለት ወርቁ ዝም ብሎ በነፃ በባዶ ከሚሆን ለምን በኪራይ መልኩ አናደርገው? ማለቴ አሁን የአንገት ሐብል ለአንድ ቀን ስንት አከራያላችሁ? አንተ ደግሞ ስለምን ኪራይ ነው የምታወራው? ለሉሲ አይደለም ወርቄን ነፍሴንም ቢሆን እሰጣታለሁ። እንደውም በዛውም ለሰርጋችሁ ስጦታ ይሆነኛል። ያው አሮጌ ነው ብላችሁ ካልናቃችሁት ማለቴ ነው። ግን ያው የወርቅ አዲስ እንጂ አሮጌ የለውም ብዬ ነው። የምራችሁ ነው እንዴ? ቤዚቹ አመረርሽ እንዴ? ቀላል አምራለች። እኔ እኮ ለጨዋታው ድምቀት ነው ቤዚ። ለኩቻዬማ አይደለም ወርቅ ዓለም ላይ ያለውን ነገር ምንም ይሁን ምንም አምጥቼ ብጥልላት ራሱ ያንስባታል የኔ ወርቅ። ድሮም እንደዚህ ቁም ነገር ስታወራ ነው የሚያምርብ። ኩቻዬ ማለት እንደዚህ ብልም ግን ታውቂያለሽ ጥሎሹን ለመጣል 1-3 አመት ግን ያስፈልገኛል። 3 ቦታ ይቆራርጥ። ወይኔ መቃጠል እንዴ! እና ታዲያ ኩቻ ምን ሆነሽ ነው? በዚህ በተወደደ የወርቅ ዋጋ 1 አመት ብቻ ይበቃኛል እንዴ? ስልኩ ስለሚያሳዝናኝ ነው እንጂ በዚህ ስልክ ነበር አናትህን ብል። አረ በቃችሁ በቃ። አሁንስ ወዴንም አፈረሳችሁት። ይልቅ ቤዚቹ ወደ ቁም ነገሩ እንግባ። እኔም ማወራው መች ቁም ነገር ሆኖ ያቅና ነው። እስቲ ኩቻዬ ተረጋጊ። እኔ ምልሽ ቤዛ ሉላ እስካሁን አልደወለችም? ይሄው እስካሁን ስልኳን አፍጥጬ እየጠበቅኩ ነው። እኔ ምልሽ ግን ቆይ ግን ልጅቷ ይሄን ነገር የምታሳካ ይመስልሻል? ማለቴ በቃ ልክ እንደዚሁ ሳያት እንዳንቺው ድንጉጥ ነገር ናት። እኔ ፈራሁት ያቺ እርኩስ እንዳትይዛት ነው። ሱራፌል በደንብ እንድትጠነቀቅ ነግሬያታለሁ ብሎኛል። እሱማ እኔም በደንብ አስጠንቅቄያታለሁ። ካልሆነም ችግር የለውም። ሌላ ሀሳብም እያሰብኩ ነበር። አይ ሳሚ ያንተ ሀሳብ ቢቀር ይሻላል። አንተ ባሰብከው ሀሳብ እኮ ልጅቷ እስካሁን እየተሰቃየች ያለችው። ቤዛ የእውነቴን ነው። ካልሆነ ማስረጃዎቹ ለምን በጠቅላላ በፎርጅድ አንቀይራቸው? ወይ እሱ እብድ ሀሳቡ የእብድ። ሳሚ ምንድን ነው የሚሻለን? እዚህ ላይ በሉሲ ሀሳብ ስማማለሁ። ሳሚ እውነትም አብደሃል። ጭራሽ በወንጀል ላይ ሌላ ወንጀል። የእውነቴን እኮ ነው ቤዛ። ያቺ የተረገመች ሴትዮ እዛ ቤት እንድትቆይ አልፈልግም። ከዛ ቤት መውጣት አለባት። በውድም ይሁን በግድ ከዛ ቤት ትወጣታለች።
የት ነው ያስቀመጥሽው? የት ነው ያስቀመጥሽው? ሄሎ ሳሚ፣ ምንም የቀረኝ ቦታ የለም፣ ያልፈለኩት ቦታ የለም። ግን ምንም አይነት መረጃ ላገኝ አልቻልኩም። በጣም እርግጠኛ ነኝ ያላትን መረጃ በሙሉ ከዚህ ቤት አሽሽታለች። ግቢ እባክሽ ወይዘሮ ዘርፌ። እንኳን ወደ ቤቴ በሰላም መጣሽ። ግቢ አረፍ በይ። በጣም የሚያምር ቤት አይደል እንዴ ያለህ? እባክህ ባይገርምሽ ከዚህ በላይ የሚያምር ቤት አለኝ። እያከራየሁት ነው እሱን። እባክሽ አረፍ በይ። ስለዛኛውን ቤት ሉላ ታውቃለች እንዴ? አታውቅም እንዴ? ሁሉ ነገር ባንዴ ይነገራል እንዴ? ምግብ ነገር ይምጣ። ማነሽ? አይ አልበላም። በዛ ላይ ዳይት ላይ ነኝ። ያው ሼፔን ማስተካከል አለብኝ። ይሁን በቃ። ስለዚህ መጠጥ ይዤ ልምጣ። መጣ። ወይዘሮ ዘርፌ እና እንዴት ነሽ? የእውነት ግን ወጣት እየሆንሽ እንደመጣሽ ግን ታውቁሻል። ገና ምን አይተህ? ገና የ13 ዓመት ልጃገረድ ነው የምሆነው። የእውነት ራስሽን ለመጠበቅ የምታደርጊውን ጥረት በጣም ነው የምወድልሽ። እና ይህን ሁሉ ሀብት ተሸክሜ ለራሴ ካልሆነልኝ ታዲያ ለማን ሊሆንልኝ ነው? ቺርስ። መቼም ቤት የመታ ባዶዋን ተመለሰች እንዳትለኝ ብዬ ነው እንጂ አልኮሉንም ቢሆን እየቀነስኩ ነው። ባለሽ ላይ ጥቂት እድሜ መጨመር ፈልገሻል ማለት ነው። እድሜ ማን ይጠላል ብለህ ነው? ለማንኛውም አንድ ትልቅ ቢዝነስ አስቤ ነበር። ለዛ ደግሞ ረዳት ያስፈልገኝ ነበር። ለዛ ነው በጥብቅ የፈለግኩሽ። የምን ረዳት? መቼም ገንዘብ በላዩ ካልተጨመረበት እየጎደለ ማለቁ አይቀርም አይደለ? እኔም ቢዝነስ ልታሰራኝ ነው? አንድ ከውጪ መድኃኒት እያመጣ አገር ውስጥ የሚያከፋፍል ጓደኛ ነበረኝ። እሺ። ካናዳ ውስጥ አንድ ትልቅ ቢዝነስ ነበረው እና እሱ ጠቅልሎ ወደ ካናዳ መሄድ ፈልጓል። እና እዚህ ያለውን ቢዝነስ እኔ እንድቆጣጠርለት ፈልጎ ነበር። እና ጥሩ ነው ታዲያ። ለምን ብቻህን አትሰራውም? የጓደኛዬን ያህል እንኳን አቅም ያለኝ አይመስለኝም ወይዘሮ ዘርፌ። ቆይ ስራው ይሄን ያህል አቅም የሚጠይቅ ነው ማለት ነው?
ኦልሞስት አገሪቱ ውስጥ ላሉት ጠቅላላ ፋርማሲዎች መድኃኒት የሚያቀርብ ትልቅ ድርጅት ነው። ስለሱ ነው እያወራሁሽ ያለሁት። አልገባኝም። እኔ ለምን ነበር ያስፈለግኩት? ገንዘብሽን ማሳደግ አትፈልጊም? ግን እኮ እኔ ባንክ ውስጥ በቂ የሆነ ገንዘብ የለኝም። ማናችንስ ገንዘብ አለን ብለሽ ነው? ያው ገንዘባችን የወደቀው ንብረታችን ላይ ነው ብዬ እኮ ነው። ምናልባት ቤቱን ላውንደሪውንና ሆቴሉን አስይዤ እዚህ ቢዝነስ ውስጥ እንድገባ አስበ ከሆነ እንዳታስቡ። ለማንኛውም እየጠጣሽ እና ምንም ነገር ላገኝ አልቻልኩም እያልከኝ ነው? ካርታውን፣ ሊብሬውን፣ ሁሉንም በጠቅላላ ዶክመንቶቹን ቤቱን ሁሉ አገለባብጬ የፈለግኩት አለች። ምንም ያገኘችው ነገር የለም። ይልቅ ሌላ መንገድ መጠቀም ሳይኖርብን አይቀርም። እሺ ቆይ ሌላ ምን አይነት መንገድ አለ? መቼም ዘርፌን እናግታት ምናምን እንዳትለኝ። ያቺን ሴትዮ በግድ አንቀን ዶክመንቶቹን የት እንዳስቀመጠች ካልጠየቅናት በስተቀር ሌላ ምን አይነት መንገድ እናገኛለን? አላውቅም ሳሚ፣ ግን አንተ እያልክ ያለው ነገር ትልቅ አደጋ የሚፈጥርብን ይመስለኛል። ይኸውልህ ሱራፌል፣ ዶክመንቱን ነው አይደል የምትፈልገው? ስለዚህ ይህን ስራ እንዲሁም ለኔቶ በቃ ያገባችሁም ሁላችሁም። ሄሎ ሄሎ፣ ሳሚ ምን አይነት ሀሳብ ነው የሚያስበው? ምንድን ነው? ልጃው ብያለሁ፣ አዘዛ መኪናውን። እሺ እኔ ወንድም እባክህን ምንም ነገር እንዳታረግ፣ እነዳለሁ። እሺ ልጃው፣ እሺ እነዳለሁ። ልጃው ሰውየው ያው አሁን ጭር ያለበት ቦታ ነው። እዚህ አካባቢ ማንም ሰው የለም። እባክህን የኔ ወንድም ምንም ነገር ሳታረገኝ ብቻ ከመኪናው ወረድልኝ እባክህን። ሰውየው እየሰማኝ ነው? ሰውየው እንደዚህማ ጉድ አሰራኝ። ወይኔ እግዚአብሔር፣ ምን ውስጥ ነው የገባሁት? ሰውየው አንተ ሞታል? ወይኔ! እሺ ምንድን ነው የማደርገው? ኧረ ተነስ እባክህን፣ ጉድ አትስራኝ እባክህን፣ ተነስ ሰውየው። እሺ ምንድን ነው የማደርገው? ወይኔ ፈጣሪ! እሺ ምንድን ነው የምሆነው? ወይኔ ፈጣሪ! ወይኔ ፈጣሪ! ምንድን ነው የማደርገው? ምን አይነት ወንጀል ውስጥ ነው የገባሁት? ወይኔ ፈጣሪ! ወይኔ ሱራፌል! እሺ ምንድን ነው የማደርገው? ምንድን ነው የምሆነው? ወይኔ ሱራፌል፣ ምን አይነት ነገር ውስጥ ነው የገባው? ሳሚ
ይሄ ከቤተሰብ የወረስከው ቤት ነው? አይደለም፣ ይሄኛው ሰርቼ የገዛሁት ቤት ነው። ከቤተሰብ የወረስኩትን ቤት አከራይቼዋለሁ። ከሕክምና ውጪ ጥሩ የቢዝነስ ሰው እንደሆንክ ታስታውቃለህ። ይገርምሻል፣ ቢዝነስ ለኔ የገቢ ምንጭ ብቻ አይደለም፣ መዝናኛዬም ጭምር ነው። ያለኝን ሁሌም በእጥፍ ማሳደግ ያስደስተኛል። ግን እኮ ኪሳራ የሚባልም ነገር አለ። በህይወቴ የምጠላው ነገር ቢኖር ኪሳራ ነው። አንዳንድ ሰዎች ካልከሰርክ ማትረፍ የለም ይላሉ። በጣም የምጠላው አባባል ነው። እንዴት ሰው ለመሸነፍ ውድድር ውስጥ ይገባል? ውድድር ነው ያልከው? ቢዝነስ ለኔ ሁሌም ውድድር ነው። ከፊት መገኘት ካልቻልሽ ላንቺ ትልቅ አደጋ አለው። ምክንያቱም ደግሞ ከኋላው ነው እድገት ሳይለ ማለቴ ነው። በእርግጥ ኪሳራ የማይጠላ ሰው የለም። ታውቂያለሽ፣ መጀመሪያ ስላንቺ ሰማ ይቺ ሴትዮ በውስጧ የአሸናፊነት መንፈስ ይዛለች ነበር ያልኩት። እንዴት? አየሽ፣ ዋናው ከፊት መገኘቱ ላይ ነው። በየትኛውም መንገድ ይሁን በሰዓቱ ብቻ ቦታው ላይ ተገኘ። አንቺ ደግሞ ያንን ያደረግሽ ይመስለኛል። ግን እኮ በአንድ ጀንበር ያገኘሁትን ሀብት በአንድ ጀንበር ላጣው እችላለሁ። አንቺ ከኔ ጋር ከሆንሽ መቼም ቢሆን አታጭውም። እባክህ ይቅርብኝ ሮቤል። ይህንን ትልቅ ውሳኔ በአንድ ጀንበር ወስኝ ብዬ አላስገደድሽም። በደንብ አስይበት። ግን አደራ ጊዜ እንዳትበይብኝ። በእርግጥ ስለ መድኃኒት ቢዝነስ ብዙም የማውቀው ነገር የለኝም። እኔም በጣም ማምነው ጓደኛዬ ስለሆነ ነው እንጂ እንደዚህ አይነት ነገር ላይ ከኔ በላይ ተጠራጣሪ ሰው የለም። በእርግጥ ባንክ ላይ የተወሰነ ገንዘብ አለች፣ 3-4 ሚሊዮን ብር። ወይ ዘሩ ዘርፌ፣ እያወራን ያለነው እኮ ስለ 100 ሚሊዮኖች ቢዝነስ እኮ ነው። ምን 100 ሚሊዮን? አዎ 100 ሚሊዮን። 3-4 ሚሊዮን ሽሮ ቤት እኮ አይደለም እንከፍተው። ሳሚ አንሳው፣ ስልኩን አንሳው። እሺ አሁን አያቴ ስትደውል ምን ልላት ነው? ያው ሰላም ነው የምትያት። ምን ትያታ እንዴ? ኩቻ ያለውበት ጭንቀት አይታይሽም እንዴ? ምን አድርገ ነው የምትይንቋ አንቺ እንዴ? እንደዚህ ጨነቅ እኮ ይገባኛል፣ ግን እኔ በጣም ነው የጨነቀኝ እኮ እንዴ። አሁን እሺ ምንድነው የምትለኝ? እየጠበቀችኝ እኮ ነው። ወይ ሳሚ ምንድነው የምትሉኝ? በቃ ጥሎሽ ነው አይደል የሚፈልጉት አያትሽ? በቃ ነገ በሰው ልክላችኋለሁ። ምን ማለት ነው በሰው ልክላችኋለሁ ማለት? ዘይት መሰለ እንዴ? ሁሉም ነገር እኮ ስነ ስርዓትና ደንብ አለው። ኧረ ጉዴ ፈላ። ስለምን ስነ ስርዓትና ደንብ ነው የምታወሪው እንዴ? ኩቻ በጣም እያስጨነቅሽኝ እኮ ነው። ሄሎ ሱሬ፣ ይቅርታ በእናትህ አልሰማሁትም እኮ። ምን እቺ እየለፈለፈች እንዴት ስልክ ሰማለሁ? በእናትህ አንጎሌን አዞረችው እኮ። ሄሎ ሳሚ፣ ጉዶኝልሃለሁ ሳሚ፣ እባክህ። ምን ሆነ ነው ሳሚ? በዚህ ሰዓት መኪና ሬሳ ውስጥ አስቀምጬ ነው ማውራው ብለህ ታምነኛለህ? ምን? ስለምን ሬሳ ነው የምታወራው? ምንድነው? የምን ሬሳ ነው? እሱ አሁን የሚነገር አይደለም። እባክህ በምን አድራሻ ብቻ ልትመጣልኝ ትችላለህ? መጣው። በቃ ሱራፌል መጣው። እዛው ጠብቀኝ። አፍጥነው ሳሚ፣ እባክህ አፍጥነው። እሺ ሜዳ አለብኝ። ቆይ እንጂ የት ነው የምትሄደው? የምን ሬሳ ነው የምታወራው? ምንድነው ሱራፌል ያለክ? ምንድነው? የምን ሬሳ ነው የምትይው? ስለምን ማን ነው ሬሳ ያለው? አረ ምንም ሬሳ አላወራሁም። ሱራፌል ፈልጎኝ ነው። መጣው። ተረጋጊና ጠብቂኝ። እዚህ መጣው። ኩቻ አታስጨንቂ። መጣው። እስኪ ቆይ እሺ፣ ታዲያ የት ነው ትታኝ የምትሄደው? ወይኔ ጉዴ ኩቻ፣ ወይኔ ጉድሽ። ይሄ ነገር ተስቦ ሬሳ ጋር ደረሰ። ወይኔ ጉዴ፣ ምንድነው የማደርገው? እሺ በቃ እኔ ልሂድ። ወይዘሮ ዘርፌ ትንሽ ብትጫወቺ በጣም ደስ ይለኝ ነበር። አይ ተጫወትኩ እኮ። ለማንኛውም ቤት ስለጋበዝከኝ በጣም አመሰግናለሁ። እንዴ ግብዣ ነው እንዴ? ከዚህ በኋላ እኮ ቤተሰብ ሆናል። አንቺም ሉላንም አንድ ቀን ቆንጆ እራት ነው ጋብዛችሁ። እንዴት የሚገርም ሰርፕራይዝ ነው ወይዘሮ ዘርፌ። ዛሬ አክስትሽ የኔ እንግዳ ነበረች። የወንድሜ ልጅ ግን እንግድነት አይሰማትም። መመላለሱን በደንብ የተያያዘችው ይመስለኛል። ምን ነው ወይዘሮ ዘርፌ በዚህ ቅር ትሰኛለሽ እንዴ? አረ ለምን ቅር ይለኛል? እጮኛው አይደለህ እንዴ? ለማንኛውም ብቻችሁ ልተዋችሁ። እሺ እንግዲህ ያልኩሽን ነገር አስቢበት።
ላስብበት እሞክራለሁ። እሺ ወይዘሮ ዘርፌ ሰላም ሁኚ። አያት አይደል እንዴት እንደምትገላምጠኝ። አንዳንዴ እኮ ችግሯ ራሱ ምን እንደሆነ ነው ግራ የሚገባኝ። ምን አትስመኝም እንዴ? ነው ወይስ አልናፈኩም? የት ነበርሽ? ቤቴ ነው። የት ልሆን እችላለሁ? ለምን ጠየቀኝ? አይ ዝም ብዬ ነው። ዝም ብለህማ አይደለም። ምን ነው የተፈጠረ ችግር አለ እንዴ? ሜታ ክፍል ጠብቅሻለሁ። ይሄ ጉማሬ ሳይጠረጥር አይቀርም። ኧረ ሳሚና እባክህን። ወይኔ ምንድን ነው የተፈጠረው? ሱራፌል ንገረኝ፣ ምንድን ነው የሆንከው? ሰው ገጭተህ ነው? ምንድን ነው የተፈጠረው ነገር? በአንድ ፊቱ እንደዛ ቢሆን ይሻል ነበር። እባክህን ታዲያ ምን ተፈጥሮ ነው? ንገረኝ፣ እንዲህ አታስጨንቀኝ። የተፈጠረው ነገር ንገረኝ። ሳሚ፣ ቅድም አንተን በስልክ ሳወራ ድንገት የመሳሪያ ድምፅ ሰማሁ። የመሳሪያ ድምፅ? አንተ እሱ ነው እንዲያስደነግጠ? ምንድን ነው? ና ላሳይህ፣ ና ላሳይህ። ምንድን ነው? ምን? ቆይ እንዴት ሊሆን ይቻለው? ሱራፌል እንዴት ነው ሊሆን ይቻለው? ንገረኝ እያልኩ እኮ ነው። ምንድን? አላውቅም፣ በቃ አላውቅም ሳሚ። እኔም ድንገት ነው የሆነው ይሄ ነገር። በቃ ምንድን ነው ሱራፌል? ምንድን ነው የተፈጠረው ነገር? ይሄ ነገር እንዴት ሊሆን ይቻለው? ቆይ አንተ ጋር እኔ አላውቅም። በቃ ሰውየው ከፖሊስ እየሸሸ ነበር መሰለኝ። አላውቅም። ሌባ ነው? አላውቅም፣ ግን ቀድሞ በጥይት ተመቶ ነበር። እና ና ላሳይህ፣ ሌላም ነገር አለ። ና ላሳይህ እባክህ። ነው ፊልም ነው እንደ እያደረግኝ ያለው? ሱራፌል ምንድን ነው? ይሄ ነው ፊልም ሳሚ፣ ይሄ ነው ፊልም። ምንድን ነው የማደርገው? ይሄ ሁሉ ገንዘብ የሞተ ሰው እንዴ? ይሄማ ፊልም ነው እንጂ ሌላ ነገር እንዴት ሊሆን ይችላል? እባክህ ሳሚ፣ የሆነ ነገር እናድርግ እባክህን። ትልቅ ወንጀል ውስጥ ነው የገባሁት። እባክህን ሬሳን ያልሽው? አዎ ሳሚ እንደዛ ሲል የሰማሁት። ወይኔ ጉዴ! ምን ተፈጥሮ ይሆን ደግሞ? ሱራፌል ስልኩን አያነሳም። ወይኔ ለሳሚም ስደውልለት እኮ ስልኩን አያነሳም። ስለዚህ በእርግጠኝነት የሆነ ነገር ተፈጥሯል ማለት ነው። እስቲ ቆይ ሉላ ጋር ልደውል ደግሞ። ሳሚ ምንድን ነው የሚሻለው? የሉላም ስልክ ዝግ ነው። ምንድን ነው የተፈጠረው? ወይኔ አምላኬ ሆይ እባክህን የምወዳቸውን ሰዎች ጠብቅልኝ። ፖሊስ ጋር ልደውል ፈልጌ ነበር፣ ግን በጣም ፈራው። እንዴ ምንም ቢሆን እኮ እዚህ መኪና ውስጥ ያለው የሰው ሬሳ ነው እኮ። እንኳንም ያልደወልክ ፖሊስ ጋርማ እንኳንም ያልደወልክ። ምንድን ነው የምታወራው ሳሚ? እስካሁን እኔን የሚያስደነግጠኝ ይመስላል? ይሄን የሚያህል ሻንጣም ያህል ሙሉ ገንዘብ? እንዴ ቆይ አልገባኝም። ምን እያሰብክ ነው ያለው ሳሚ? አንተ ምን እያሰብክ ነው ያለው ሳሚ? አንተ ገንዘብ ነው እንዴት አየህ? እንዴ ከኋላ መኪና ውስጥ ያለው እኮ ሬሳ እኮ ነው። እንዴት አይታየም እሱ? ተረጋጋ ሱራፌል፣ መጀመሪያ ተረጋጋ። እንዴ ብዬ ነው የምረጋጋው ሳሚ? ያለብን መከራ ሳያንስ ሌላ መከራ እኮ ልጨመረብን። ፈጣሪ ወይ ምን ብናደርገው ነው እንደዚህ እየቀጣን ያለን? ሱራፌል ምናልባት እኮ ፈጣሪ መጎዳታችንና መጎሳቆላችን አይቶ የምንነሳበት የምንካስበት እኮ በረከት እየላከልን ቢሆንስ? በፈጠረ ሳሚ አንተ ጋር መደወሌ እንዲጸጽተኝ እንዳታደርገኝ። እና ምን ልታደርግ ነው? ንገረኝ እስኪ ምን ልታደርግ ነው? ይሄን ሁሉ ገንዘብ ወስደህ ለፖሊስ ሰጥ ነው? ከዛም በኋላ ምን የሚሉ ይመስላል? ንገረኝ እስኪ። እኔ ምን አደረኩኝ? መሳሪያ እኮ ደቅኖብኝ ነበር ሰውየው እኮ በጣም ያስፈራ ነበር እኮ። ሱራፌል ግድ የለህም። መጀመሪያ ምንም ነገር ከመወሰናችንና ከማድረጋችን በፊት ተረጋግተን ብንወስንና ብናስብ ነው የሚሻለው። ወይ ሳሚ ገንዘቡ ከየት እንዳመጣው አውቀን ነው የራሳችን የምናደርገው? የማንስ ቢሆን ምን አገባ? ቆይን ገንዘብ መመለስ ትፈልጋለህ? ወዴት ነው የምመለሰው ሳሚ? ስማ በዚህ ጉዳይ ላይ ወደኋላ መመለስ ትፈልጋለህ? ወደ ትናንትና ሀብትህን ተነጥቀ የነበረ ሰዓት ላይ ለማስመለስ ምን ያህል ወንጀል እንደሰራ ታውቀዋለህ አይደል? ይሄና ያ ይለያያል ሳሚ። ምንም ልዩነት የለውም ሱራፌል። ወንጀል ያ ወንጀል ነው። ይልቅ ይኸውልህ ሬሳውን እንዴት አድርገን እንደምናስወገድና ከዚህ ነገር ውስጥ እንዴት እንደምንወጣ ብናስብ ነው የሚሻለው። ወይ ፈጣሪ ወይ ምን በበድለው ነው እንደዚህ ያደረገኝ? ወይኔ ሱራፌል
ኧረ በእናትህ የሆነ ነገር እናድርግ ሳሚ እባክህን። እኔ በጥቅል ልፈነዳ እኮ ነው። እሺ አሁን ልብስሽን በሙሉ አውላልቂ። ምን እንዴ ምን ነው? ለአንተ ከሆነ ምንም ነገር አደርጋለሁ ስትይ አልነበር እንዴ? እኔ ደግሞ መጠጥ ሳልጠጣ ከአንቺ ጋር ጥሩ ጊዜ ማሳለፍ ፈልጋለሁ። ስለዚህ ልብስሽን አውልቂ። የምርህ ነው ግን እያወራ ያለው ሮቤል? አሁን ልብስሽን ታውልቂያለሽ አታውልቂ? አውልቂ እያልኩሽ እኮ ነው። እንዴ ማ